ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ማህበረሰቡን በተገቢው መንገድ የማያገለግሉ ሰራተኞች ላይ ህጋዊ እርምጃ እየወሰደ መሆኑን የጎንደር ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት መምሪያ አስታወቀም። የከተማው ነዋሪዎች በበኩላቸው የተሻለ አገልግሎት አሰጣጥ ሂደት ለመፍጠር ትኩረት የሚሻ መሆኑን ጠቁመዋል። ደስታ ካሳ እንደሚከተል ያቀርበዋል። የመንግስት አገልግሎት መስጫ ተቋማት ለማህበረሰቡ ተገቢ የሆነ አገልግሎት እንዲሰጡ ይጠበቃል። ይህንን አስመልክተን እንግዲህኛ በዚህ በጎንደር ከተማ በዞብል ክፍለ ከተማና ዘዞ ክፍለ ከተማ ተገኝተን የመንግስት አገልግሎት መስጫ ተቋማት ምን አይነት አገልግሎት እየሰጡ ነው ስንል ነዋሪዎችን ጠይቀናል። እኔውን ዘመነ እባላለሁ። ካርታ ላስተካክል መጥቼ ነው። በካዳስተሩ ምክንያት ነው። ከዚህ በፊትም እንመጣለን፣ ግን አሁን አሪፍ ነው እያስባለሁኝ። ጥሩ ነው እያስተናገዱን ነው። ያው ስብሰባ ምናምን እየተባለ አንዳንድ ባለሙያዎችን አናገኛቸው ብዙ ጊዜ። አበው ቃል ተሻለ የጎንደር ከተማ ዞብል ክፍለ ከተማ ነው የምኖረው። ያለው ከበፊቱ የተሻለ ሁኔታ አለው፣ ግን በአብዛኛው የመንግስት ስብሰባዎች ይበዛሉ። እነዚህ የመንግስት ስብሰባዎች እንድንጉላል እስከ በሁለት ሳምንት የማይገቡበት ወቅት አለ። ቀለሙ ወርቅ አለሙ ነው እባላለሁ። የሚገቡም 3 ሰዓት 4 ሰዓት ይገባሉ። እዚያም ደግሞ ተመልሰው 5 ሰዓት ተኩል ጥሎት ወጥተው ይሄዳሉ። አገልግሎት ላይ ትንሽ ችግር አለ። የሰዓት መሸራረፍም እንደዚሁ በባለሙያዎች ላይ እንደሚታይ አንስተውልናል። መንግስት ይህንን ለማስተካከል ደግሞ ቁርጠኛ አቋም መውሰድ አለበት የሚል ሀሳብም አንስተውልናል። ተቋማት መፈተሽ አለበት። በየተቋሙ ሹሙ ያስቀመጣቸውን አካላት መፈተሽ አለበት። አገልግሎት ሰጪውንም አካል መፈተሽ አለበት። ህዝብን ሊያገለግሉ እስከ ከተቀመጡ ድረስ ህዝብ ማገልገል ግዴታ ነው። እኛ የምንመጣው ግልጋሎት ፈልገን ነው። ጊዜ ስራ ትተን ነው የምንመጣ። ሰዓት ውድ ነው እና ቢያንስ ማስተናገድ አለበት። የማይሰራ ከሆነ መንግስት እርምጃ ሊወስድበት ይገባዋል። በጎንደር ከተማ የመንግስት ተቋማት የሚሰጠው አገልግሎት ካለፈው ጊዜያት የተሻለ ነገር ይኑረው እንጂ የመንግስት ሰራተኞች ሰዓት አክብረው በመገኘት ረገድ ክፍተት መኖሩን ቅኝት ባደረግንባቸው ክፍለ ከተሞች ላይ ያነጋገርናቸው የክፍለ ከተማ ስራ አስፈጻሚዎች ተናግረዋል። ወንዶሰን ተስፋዬ ባላለው የያዙ ጠዳ ክፍለ ከተማ ዋና ስራ አስፈጻሚ። በድንገተኛ ፍተሻችን ያገኘነው ነገር ምንድነው? የሰራተኞች የገባ ወጣ ማለትና ቅድም ያልከውን ነገር ሰዓት ሸራርፎ ከቢሮ ያለ መገኘት፣ ምክንያት የመደርደር በተለይ መስክ ላይ ነው የማለት ሁኔታዎች እንዲህ አይነት ነገሮችን በግኝታችን አግኝተናል። እሱንም ለማረብ ለማስተካከል ለማስተማር ጥረት እያደረግን ነው። እንዳልካሳውን ዞብል ክፍለ ከተማ ዋና ስራ አስፈጻሚ ነኝ። የተሻሉ ተቋማትን አግኝተናል። ገቢዎች በተሻለ መንገድ ብናገኝበት ገቢዎች ኦልሞስት 90% ባለሙያው በፈለገው ሰዓት ይገኛል። ከተማ ልማትና መሰረተ ልማት ላይ እና ህንጻሹም ላይ ደንብ ላይ ያለማግኘት ችግሮች እነሱን አግኝተናል፣ ገምግመናል፣ እንዲቀረፍም አድርገናል። ማህበረሰቡን በሚገባ ማገልገል ከሲቪል ሰርቫንቱ እንደሚጠበቅ ያስታወሱት የጎንደር ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ ነጻነት መንግስቴ በአገልግሎት አሰጣጥ ሂደቱ ማህበረሰቡን በተገቢ መንገድ በማያገለግሉ ሰራተኞች ላይ ህጋዊ እርምጃ እየተወሰደ ስለመሆኑ አብራርተዋል። በማስታወቂያ እኮ እየተሰናበተ ያለ ሰው አለ። ከስራ ከሌለ የስራ ሰዓት አለ። በማስታወቂያ የምናሰናብታቸው ሰዎች አሉ። በየተቋማቱ በዲሲፕሊን አሁን ወደ 3 የዲሲፕሊን ክሶች መጥተዋል። እሱን እያየን ነው። በአሰራሩ ሰራተኛው ትክክለኛና ጥፋት ሆኖ ሲገኝ መቀጣት አለበት። ሲቪል ሰርቪስ ከማክሰኞና ሐሙስ የሚባል አገልግሎት የለም። ማክሰኞና ሐሙስ የሚባል የአገልግሎት ስርዓትኛ እንዳይኖር አቅጣጫ ማውርደናልኝ። በከተማ አስተዳደሩም ደረጃ አቅርበናል። በስብሰባና ተያያዥ ጉዳዮች በማሳበብ አገልግሎት አሰጣጥን የሚያጓትቱ የስራ ኃላፊዎች መኖራቸውን ያነሱት አቶ ነጻነት ችግሩን ለማረም በከተማ ደረጃ አቅጣጫ መቀመጡን ገልጸዋል። ከተማ አስተዳደሩ አገልግሎት ለህዝቡ ተደራሽ መሆን አለበት። በርካታ መድረኮች ሲፈጠሩ ደግሞ የሚነሳው አመራሩን አናገኝም፣ አገልግሎት አናገኝም፣ ስብሰባ ይበዛል ነው ይነሳል። ከዚህ ጋር ተያይዞ የከተማ አስተዳደሩ አቅጣጫ አስቀምጦበታል። ከተማውም እውነት ነው አሁን ወቅቱ በርካታ ተግባራት ያሉበት ሊሆን ይችላል። ሰውን ማግኘት፣ ማወያየት፣ መሰብሰብ ግድ ሊሆን ይችላል። ግን ደግሞ አገልግሎት መደናቀፍ ስላለበት ከተማ የማያውቀው ስብሰባ የትኛውም ሰው እንዲጠራ አልተፈቀደለትም። አሁን መጥራት ብቻ አይደለም፣ እኔ ከንቲባውና ፓርቲ ኃላፊው ሳያውቁ ሌላ ስብሰባ መሄድ አልችልም። እንደዚህ አይነት አቅጣጫዎች ወርደዋል። ግን ደግሞ በአፈጻጸም ደረጃ ችግሮች ካሉ አሁንም ተመልሶ መከለስ ያስፈልጋል ብዬ አስባለሁ። የመልካም አስተዳደር ችግሮችን በመቅረፍ የማህበረሰቡን ቅሬታ መፍታት እንደሚገባም የጎንደር ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት መምሪያ ገልጿል። የኮሪደር ልማት የከተማቸውን ገጽታ በመቀየር በኩል ያለውን አስተዋጽኦ በመረዳት ልማቱ እንደሚደግፉ በሰሜን ጎንደር ዞን የደባርቅ ከተማ ነዋሪዎች ተናገሩ። የደባርቅ ከተማን የኮሪደር ልማት በውጤታማነት ለመስራት ጥረት እየተደረገ መሆኑን የከተማ አስተዳደሩ ከተማና መሰረተ ልማት ጽሕፈት ቤት አስታውቋል። ደረጃ ደርበው ተጨማሪ አለው።
በሀገር ደረጃ የተጀመረው የኮሪደር ልማት የከተሞችን ገጽታ በመቀየር ድርሻው ከፍ ያለ ነው። በሰሜን ጎንደር ዞን ደባርቅ ከተማ አስተዳደር የኮሪደር ልማት ስራን በውጤታማነት ለማከናወን በትኩረት እየተሰራ ነው ብሏል የከተማ አስተዳደሩ ከተማና መሰረተ ልማት ጽሕፈት ቤት። የኮሪደር ልማት ስራው ከመጀመሩ አስቀድሞ ከማህበረሰቡ ጋር ውይይቶች መደረጋቸውንና በዚህም የጋራ መግባባት ላይ መደረሱን የከተማ አስተዳደሩ ምክትል ከንቲባ ልዑል መስፍን ተናግረዋል። ከእያንዳንዱ ማህበረሰብ የደባርቅ ነዋሪ የሆነው በሙሉ የጋራ ውይይት ተደርጓል። በጋራ ውይይታችን ምንድነው ለኮሪደር ልማት አጋዥ ነን፣ ፈጥናችሁ ወደ ስራ ግቡ፣ እንሰራለን የሚል ወኔ ነው ያለ። በዚህ የጋራ መግባባት ከደረሰ በኋላ ወደ ማስፈረሱ ስራ ነው ሄድነ። በመከናወን ላይ ያለው የኮሪደር ልማት ስራ በ1.9 ቢሊዮን ብር መጀመሩን የገለጹት ምክትል ከንቲባው በጀቱ የሚሸፈነው ሙሉ በሙሉ በውስጥ ገቢ በመሆኑ የሀብት አፈላላጊ ኮሚቴ በማቋቋም እየተሰራ ነው ብለዋል። 9 ቢሊዮን ብር አቅደን ገብተናል። ይህን እቅድ እንግዲህ ከመንግስት ከህብረተሰቡ ከሁሉም የደባርቅ ልማት የኔ ድርሻ ነው ካለ ሁሉ ለመስራት ነው ርብርብ አድርገን እየሰራን ያለ። የደባርቅ ከተማና መሰረተ ልማት ጽሕፈት ቤት ኃላፊ ገብረአት በላይ ወደ ኮሪደር ልማት ስራዎች ከመግባታቸው በፊት በተለያዩ ከተሞች የልምድ ልውውጥ ማድረጋቸው ለስራው መቃናት አስተዋጽኦ ማድረጉን ገልጸዋል። በከተማዋ እስካሁን በተከናወነው የኮሪደር ልማት ስራ የቀየሳ 10 ኪሎ ሜትር አካባቢን የማጽዳትና ለልማት ምቹ የማድረግ ተግባር መከናወኑን ገልጸዋል። ሳይቱን በቃ አጽድተናል። 10 ኪሎ ሜትር በሁለቱም ጎን 55 ኪሎ ሜትር ጠቅላላ 10 ኪሎ ሜትር አጽድተናል። ህብረተሰቡ ራሱን ጊዜ ነው ያጸዳው፣ ፈቃደኛ ነው። እኛ አሁን የሚቀረን የሰርቬር ዳታ ነው ይቀርና ሰርቬር ዳታ ተለቅሞ አሁን ክልል ሄዶ ጸድቆ መምጣት ነው ፕላኑ። እሱ ብቻ ነው የሚጠባበቅ። በኮሪደር ልማት ምክንያት ቤታቸው የፈረሰባቸው ነዋሪዎችም ልማቱ የአካባቢውን ገጽታ የሚቀይር በመሆኑ በልማት ስራው ተሳትፎ ማድረጋቸውን ተናግረዋል። መጪው ጊዜ ክረምት በመሆኑ የጎርፍና ሌሎች መሰል ችግሮች እንዳይከሰቱ ከተማ አስተዳደሩ ቀድሞ ስራዎች እንዲያጠናቅቅም ጠይቀዋል። ልማቱ ለከተማይቱ እድገት ስለሆነ ምንም ነገር የሚያጠራጥር ነገር የለውም። ያው መሰራት እንዳለበት እኔ አምኜ ነው እንትን ያልኩ የጀመርኩም የሰራው። ቀድመን በማፍረስ ቀድመን ወደ ልማት የገባን መሆኑ ይታወቃል። ነገር ግን ይሄ ከባድ ክረምት የሚያስተናግድና ቦታው አደጋማ ስለሆነ በፍጥነት ከተማ አስተዳደሩ ወደ ልማት ገብቶ ልማቱ የማይፈጥን ከሆነ ለማህበረሰቡ ለከተማው ሕዝብም ትልቅ ተጽዕኖ ያመጣል። ጭቃ ምናምን ስለሚሆን ጎርፉ ወደዚህ ዘሎ ስለሚገባ በፍጥነት የከተማ አስተዳደሩ ወደ ልማት እንዲገባላል። የነዋሪዎችን ጥያቄ መሰረት በማድረግ የኮሪደር ልማቱን ክረምት ከመግባቱ በፊት ለማጠናቀቅ ጥረት እየተደረገ እንደሚገኝም ከተማ አስተዳደሩ የተገኘው መረጃ ያመለክታል። የጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል በአካባቢያቸው የኩላሊት እጥበት አገልግሎት መስጠቱ ወጪና ድካም እንደቀነሰላቸው ህሙማን ተናገሩ። በዚህ ጉዳይ ዳንኤል ወርቅ ያዘጋጀው ዘገባ አለ፣ እንደሚከተለው ይቀርባል። ወጣት ብቻ ወርቅ አበበ ትባላለች። የጎንደር ከተማ ነዋሪ ናት። ወጣቷ የቀጣይ ህይወቷን መስመር ለማስያዝ የምትንቀሳቀስበት እድሜዋ ላይ ብትሆንም ያለችበት ሁኔታ ግን ለዚህ የተመቸ አልሆነላትም። ላለፉት 9 ዓመታት በኩላሊት ህመም ምክንያት ካሰበችው እንዳትውል ያደረጋት ወጣቷ የኩላሊት እጥበት ማድረጉ የግድ ሆኖባታል። በጣም ከባድ ነበር፣ አስቸጋሪ ነበር። በብዛት እቃ የሉም፣ ማሽን እየተበላሹ ወደ ባህር ዳር እንሄድ ነበር። አዲስ አበባም እንደዚሁ እያልን ነው የኖር ነው። ከዚህማ በጣም ርካሽ ነው። በቃ ሆስፒታሉ እያገዘን በቅናሽ ነው የምንገዛው እንጂ ከዛ እስከ 4000 ብር ምናምን እንገዛዋለን እቃውን። ከዚህማ በ1000 ብር ነው የምንታጠበው። ራሱ አሟልቶ ሆስፒታሉ በ1000 ብር ነው፣ ግን ብዙ ጊዜ የተሟላ አይደለም። የኩላሊት እጥበት ማድረግ ከጀመሩበት ጊዜ ጀምሮ በጤናቸው ላይ መሻሻሎች ስለመኖራቸው የነገሩን ደግሞ አቶ ደሞዝ በሪውን ናቸው። ይሁን እንጂ በሆስፒታሉ የሚቀርቡ የማጠቢያ ማሽኖች ቁጥር እንዲጨምርና ግብአት በወቅቱ እንዲቀርብላቸው ጠይቀዋል። የጎንደር ማሽኖች ባልታወቀ ጊዜ ሲበላሹ ቶሎ ጥገና አያገኙ። በእነዚህ ማሽኖች ላይ ብቻ ላይ ያለን መሻሻሎች የሚባሉት አሁን ዳሽን ቢራ ባያቀርባቸው እነዚህ ማሽኖች ሆስፒታሉ ቁሟል ማለት ትችላለህ። የኩላሊት እጥበት ለሚያስፈልጋቸው 33 ህሙማን አገልግሎት እየሰጡ መሆኑን በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል የኩላሊት እጥበት ክፍል ቡድን መሪ ሲስተር ዮርዳኖስ ብርሃኑ ተናግረዋል። እጥረት ቢኖርም ባሉት 2 የኩላሊት እጥበት ማሽኖች የ4 ሰዓት አገልግሎት በመስጠትና የግብአት አቅርቦት በተመጣጣነ ዋጋ እየቀረበ ነው ብለዋል። እዚሁ እየገዙ ነው እየተጠቀሙ ያሉት በክፍያ ማለት ነው። ካሁን በፊት ግን ግብአት እጥረት ሲኖር ታካሚዎች ገዝተው እንዲያመጡ እናደርግ ነበር። አሁን እሱ ነገር የለም ለጊዜው ከማሽን እጥረት ውጪ ማለት ነው። ግን አሁን ባሉን 2 ማሽኖች 24 ሰዓት አገልግሎት እየሰጠን እንገኛለን። ቅዳሜና እሁድን ጨምሮ ሁሉን ታካሚዎች ለማዳረስ እየሞከርን ያለንበት ሁኔታ ላይ ነው።
በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ቺፍ ክሊኒካል ዳይሬክተር ዶክተር ምናርጓቸው አጣን ነው አሁን ያሉ ሁለት ማሽኖች ችግሩን ለመፍታት አስቸጋሪ መሆናቸውን ተናግረዋል። ችግሩን ለመፍታት በቀጣይ እንሰራባቸዋለን ያሏቸውን ሀሳቦች አንስተዋል። ለጊዜው ሊሆን የሚችለው እንደዛው ማህበረሰቡን ሞቢላይዝ አድርጎ አነቃንቆ ችግሩን አስረድቶ እንደዚህ አይነት ማሽኖችን የኔነት ተሰምቷቸው እነዚህ ማሽኖች በዛ እንዲል 3 4 5 ቢሆን እንዲሆኑ ነው የሚሆነው። በዘላቂነት ግን ሆስፒታሉ አሁን እንደ አዲስ ይሄ በተለምዶ ኮቪድ ህንጻ የሚባል አለ። ከስር ጋር ለዲያሊሲስ የሚባል ክፍሎች አሉ፣ የምናሸጋሽጋቸው ክፍሎች አሉ። እነሱን ስናሸጋሽግ ብዙ ማሽኖች ይፈልጋሉ። ወደ 6 እስከ 8 ማሽኖች መያዝ የሚችል ክፍል ነው እና ሆስፒታሉ ወደፊት አቅሙን ከዚህ ላይ አሟጦ አንድም በትብብር ያለያ ደግሞ ትንሽ ቆረጥ ብሎ ጨከን ብሎ ካለው በጀት ላይ ወደ 2019 በጀት ሲደለደል በጀቱ ጋር ተነጋግሮ ትንሽ ቁጥራቸውን ከፍ የሚልበት መንገድ ማፈላለግ ነው የሚሆነው። ሌላ ምንም መፍትሄ ሊኖር ስለማይችል ማለት ነው። የደም ግፊት፣ ስኳር፣ ከልክ ያለፈው ውፍረትና ሌሎች ለኩላሊት ህመም አጋላጭ በመሆናቸው መድኃኒቶችን በትክክል በመውሰድ ድንገተኛ የኩላሊት መድከምን ቀድሞ መከላከል እንደሚገባቸው የሕክምና ባለሙያዎች ይመክራሉ። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።